እኛስ ምን ያደረገን ነው ሚለው ደግሞ በጣም ወሳኝ ነው በዚህ ወቅት የግዴታ ኢትዮጵያም የምትችለውን ሁሉ በዚህ ጉዳይ ላይ ከጎረቤቶች ጋር ማድረግ ግድ ይላታል ከተወሰናችሁ ወንድሞቻችን ኢቭን ከእስራኤል ጋር ከመሳሰሉት ጋር አሁን ደግሞ ትንሽ ደንገጥ የሚያደርጋቸው ነገር ማሳየት በኢትዮጵያ በኩል ይጠበቃል ነው ቴንክ ዩ ለማንኛውም ወደ ሁለተኛው ደግሞ በጣም ወሳኝ ነው ዛሬ ደስ የሚለኝ ክፍል ነው ዛሬ ደግሞ ምን እንነጋገርበት ይህ ሰው አስደንቆኛል በጣም እና እስኪ አብረን እንስማው አሁንም ይህንን ፕሮግራማችን ለሌሎች ወንድሞቻችን ሼር ማድረግ ይቀጥል እስኪ ከዚህ ሰው ተሞክሮ ጋር እንቀጥል انا ما اقدر اقرا الخط المسند القديم و እንግዲህ የኢዛና ነው ተብሎ የሚታወቀው የሆነ ጽሁፍ በአረብኛ በዮናንኛና በግዕዝኛ የተጻፉ በጣም የድሮ ጽሁፎች በኢትዮጵያ አክሱም አካባቢ መሬት ውስጥ የተቀመጠ አንድ ጽሁፍ አይቻለው ነው ሚሉት ይሄንን ትላንት اللغه الجعزيه اللي هي اللغه الاثيوبيه القديمه و የኢትዮጵያ የድሮ ቋንቋ ሚለው በጣም እቺ የሚታሰብባት ናት እኛ ግዕዝ ቋንቋ በጣም ቢስፋፋ እኔ ደስ ይለኛል በጣም ነው የኛ የራሳችን የሆነ በጣም የብዙ ነገሮችን ደግሞ በሱ የተጻፉ ታሪኮችን ሁላችንም የማንበብ አቅም እንዲኖረን ሁላችንም ብንማር እኔ ደስ ይለኛል ሰሞኑን ከዚህ ጋር በተያያዘ ዝም ብዬ አንዳንድ ጽሁፎች ሰዎች ልከውልኝ ሳነበው ራሱ ቅልል ያለ ነው ትግርኛም አማርኛ ምናምን የሚሞካክር ሰው ካለ ደግሞ በጣም የበለጠ ይገራለታል አረብኛ የሚችል ሰው በዚህ ላይ ከሆነ እንደኔም ደግሞ በጣም ሐሪፍ ይሆንለታል ግዕዝኛ ለመማር ማለት اللغه اليونانيه نعم الحين ابو عبد العزيز خلينا ننتقل الى اثيوبيا الان ያሁኒቱ ኢትዮጵያ ላይ እስኪ አንዳንድ ነገሮች እንነጋገር አሁን ያሁኒቱ ኢትዮጵያ ላይ ነው የምናወራው الحين في نسبه كبيره منهم نصارى اذا بنتكلم عن الديانات هناك نعم በጣም እንግዲህ ባየኸው መሰረት ኢትዮጵያ በብዙ ሃይማኖቶች የተከበበች ናት ከዛ ውስጥ ክርስትና የሚባለው በጣም የሚታይበት የሆነች ሀገር ናት وفي مسلمين ከዛ ሙስሊሞችም አሉ ونسبه مو بسيطه يعني በቃ እንዲ ዝም ብሎ ችላ ማይባል የሆነ ያህል ቁጥር ሙስሊሞች ክርስቲያኖች ያሉባት በጣም ትልቅ የሆነች ሀገር ናት تقريبا توصل للنص وكان في يهود نعم هني ابو عبد العزيز ከዛ አይሁዶችም ነበሩ ስለዚህ በዚህ ሁኔታ ላይ እስኪ በተለይ እቺን በጣም ስሟት ሚገርም የሆነ ትልቅ የሆነ የአረቡ ምስክርነት እኛን የሚያስፈልገን የሆነ ቦታ ነው ይሄ በጣም ወሳኝ የሆነ وصلح لي هني كانت في الهجرات اليهوديه من اثيوبيا الى اسرائيل እንደሚታወቀው የአይሁድ ስደቶች በእንትን በኩል ከኢትዮጵያ በኩል ወደ መጀመሪያ ወደ ሱዳን ሄዱ ከሱዳን አንዳንዶቹ ከኢትዮጵያ በቀጥታም የወጡበት ሁኔታ አለ ከኢትዮጵያ መንግስት ጋር በመስማማት በነገራችን ላይ ይሄን አስመልክቶ ሬድ ሲ የሚል አንድ ኔትፍሊክስ ላይ ያለ ፊልም አለ ብታዩት ደስ ይለኛል ብዙዎቹ በተለይ እንደነ ዑርዋ አልፋቲህ ሰላዩ በዚህ ጉዳይ ላይ ያወራው አለ አንድ ቀን የፈላሻ ጉዳይ ብዬ እሰራላችኋለሁ ራሱን ፕሮግራም አለ የፋቲህ ዑርዋ ከመሞቱ በፊት ከተናዘዛቸው ጉዳዮች አንዱ የኢትዮጵያ አይሁዶች የቤተ እስራኤል እንዴት እንደወጡ ከኢትዮጵያ በሱዳን በኩል በጣም በሚገርም ሁኔታ አይ ቲንክ በመንግስቱ ኃይለማርያም ጊዜ ነው እንዴት አድርጎ እንዳወጧቸው ምናም በጣም የሆነ አድቬንቸር አስመስለው አክሽን ፊልም ሰርተውበታል ሬድ ሲ የሚል ፊልም ነው ናኑና የዘፈኑለው አለበት ውስጡና በጣም ሚገርም ሙቪ ነውና በጣም ቆይቷል ካየሁት ይሄንን ፊልም ግን ትላንትና አየሁት ይሄን ፕሮግራም ልክ ስሰማው ከሰውየው እንዲሁ አንዳንድ ዕውቀት እንዲኖረኝ ብዬ ሰማሁት እና እዛ ላይ ፊልሙ ላይ አንድ እስራኤላዊ ሰውዬ ምን ይላል ልጁን ህፃን ልጅ ያጫወታት ምን ይላታል እኔኮ የሚሄደው አሁን በደም የሚገናኙንን የኛን ሰዎች ከአሉበት ጭቆናና በደል ነፃ ለማውጣትና ወደ ሀገራቸው ለመመለስ ነው እንዳንቺው ያንቺው ዘር የሆኑ የኛው ቤተሰብ የሆኑትን ላመጣ ነው የሚሄደው ይላታልና
ይሄን ሰማ ነበር ትላንት ስለዚህ እኔ ብታዩት ደስ ይለኛል ሁላችሁም በጣም ቆንጆ የሆነ ኢንፎርሜሽን ቢያንስ ይኖራቸዋል አወጣጣቸው ላይ በተመለከተ أو إلى الكيان الصهيوني نعم كانت على دفعتين فهذا كان نا بولت جروب እንደወጡ ከዛም የመሳሰሉት خوفا على اليهود اللي موجودين في أثيوبيا በተለይ የሚባለው ይላል እዛው ያሉት አይሁዶችን ፈርተው ነው ወይስ ደግሞ ክርስቲያኖቹን ምንድነው እንዴት ነው የወጡት እሱ አልገባውም የሚጠይቀው እሱ نعم والله انا يعني الموضوع هذا معلوماتي قليله ولكن እኔ በዚህ ጉዳይ ላይ ያለኝ ኢንፎርሜሽን በጣም ትንሽ ነው ይላል اللي اعرفه ግን ማቀው ያህል ان المسيحيه موجوده في اثيوبيا قبل اليهوديه እምታወቀኝና የሚታየኝ ነገር የኢትዮጵያ የክርስቲያኑ ማለትም በወንጌላዊው ማለት ነው የኢትዮጵያ የክርስቲያኑ ወይም ደግሞ ወንጌላው ስል ደግሞ የፕሮቴስታንቱ ጋር እንዳንሄድ በአጠቃላይ ክርስትና የሚባለው ነገር በኢትዮጵያ ከአይሁድ በበለጠ ሁኔታ ወይም በቀደመ ሁኔታ የሚታይ ሁኔታ ነው ያለው اظن في القرن الرابع الميلادي يعني ያውም በገና በአራተኛው የሴንቸሪ የዓመተ ልደት ማለት ነው ወይም ዓመተ ምህረት 350 340 380 ይሄ ማለት 350 380 አካባቢ ገብቷል ኦሬዲ ኢትዮጵያ الرابع الميلادي دخلت المسيحيه الى اثيوبيا كان ወደ ኢትዮጵያ የገባው ክርስትና በዛ ወቅት ነው وثنيين ديانتهم ليست يعني سماويه ስለዚህ ከዛ በፊት ደግሞ በአብዛኛው የነበረው ዛ አገሩ ላይ የነበረው እምነት ከዛ ውጪ የሆነ ነው አሁን በሳባ ምናምን ሲጠቀስ የነበረው ቁርአን ላይ ፀሐይ የሚገዙ ምናምን ጣዖታውያን ምናምን ናቸው ስለዚህ ሌላ እምነት ነው የነበራቸው እንጂ ሃይማኖተኛ አልነበሩም አይሁድ የሚባለውም ራሱ ያን ያህል በሰፊ ሁኔታ ኢትዮጵያን ላይ እንትን አላለም ነበር كانوا اكثرهم وثنيين فلما دخلت المسيحيه اعتنقها الملك وطبعا في ذلك الوقت الملك هو الكل هو يغير دينه يغيرون الناس دينهم معه ስለዚህ በወቅቱ የነበረው ንጉስም ክርስትናውን ተቀበለው ዋጣው ህዝቡም የንጉሱን ሃይማኖት ተቀብሎ በጣም ክርስትና በሰፊው ተስፋፋባት ሀገሪቱ نعم فاصبحت اثيوبيا مسيحيه او ስለዚህ በወቅቱ ኢትዮጵያ ክርስቲያን ሀገር ናት ونصرانيه اليهود في مرحله لاحقه ከዛ በኋላ ነው አይሁዶች በተወሰነ ደረጃ ይመጡት يعني اتوا ما اعرف تاريخهم بالضبط متى بدأوا ولكن ليس የነሱ አመጣጥ ግን መቼ እንደሆነ በትክክል ታሪኩን ማወቅ አልችልም ወይም ቀኑን ግን ክርስትና ነው ቀድሞ የገባው ከዛ በኋላ ነው አይሁድ የመጣው ይሄንን ያው እኛ እንደ ኢትዮጵያውያን የራሳችን ሪሰርች መስራት እንችላለን ማን ነው ቀድሞ የመጣው ምናምን የሚለውን ማለት ነው قبل المسيحيه اليهود فيما بعد ስለዚህ ግን የማቀው እርግጠኛ የሆንኩበት ነገር ምንድነው ይላሉ እሳቸው ከክርስትና በፊት አይሁዶች የመጡ አይመስለኝም ነው የሚሉት እሳቸው መጀመሪያ ክርስትና ነው በብዛት ተስፋፍቶ ከዛ አይሁዶች ነው ከዛ በኋላ የመጡት ነው واستقروا في البلد والى اخره ከዛ መተው ሀገር ውስጥ ገቡ የመሳሰሉት ولكن ما تملكوا ولا عندهم نفوذ ولا ስለዚህ አይሁዶች በኢትዮጵያ ውስጥ ንጉስ ሆነው አያውቁም ወይም የሆነች ትልቅ ነገር ይዘው ምናምን አያውቁም عندهم قوه ولا عندهم وجود حتى قليل ሌላው ቀርቶ ኃይላቸውንም አታዩም እንደገና አታያቸውም ጭራሽ እና በጣም ትንሽ የሆነ ቦታ ላይ ያሉ ነው ይመስለኝ ነው የሚሉት እሳቸው ልክ ናቸው አሁን እኛ እንደ ስናድግ ለምሳሌ ኢትዮጵያ ውስጥ አዲስ አበባ ላይ ስናድግ ለምሳሌ እገሌ አይሁድ ነኝ ብሎ መጥቶ ፊት ለፊት ያገኘነው ሰው የለም ከጓደኞቻችን ከቤተሰብ ከጎረቤት ምናምን አይታወቅም ይሄ ነገር ይሄ ትክክል ምስክርነት ያለበት ነው ምክንያቱም ብዙዎቹ ቤተ እስራኤል የሚባሉት የኛ እንትኖች የኛ ወንድሞችና እህቶቻችን ከሀገራቸው መውጣት ነው ወደ እስራኤል መሄድ ነበር ስለ በወቅቱ ምናልባት በነበሩት ነገሮች ራሱን የቻለ ርዕስ ይዘን ልናወራበት እንችላለን ምንድነው የሆኑት ለምን ሆኑ ከዛስ የት ሄዱ ሚለውን በኋላ ልናወራበት እንችላለን عددهم قليل حتى ቁጥራቸውም በጣም ትንሽ ነበር يعني ما قبل الهجرة إلى إسرائيل عددهم قليل
ስለዚህ ወደ እስራኤል ሌላው ቀርቶ ወደ እስራኤል ሲሄዱ እኮ 1000 ምናምን ነበር ከዛ እነዚህ ቁጥር እኮ ቀረ ምናምን እያለ ሲያወራ እዛ ፊልሙ ላይ ሰምቻለሁ ልክ ከሆነ እና እንደዚህ አይነት ነገሮች ሰምተናል هو عدد كبير ومع قيام إسرائيل هاجروا ስለዚህ እስራኤል ደግሞ በደንብ ስትደራጅ ብዙዎቹ ወደዛው ሄዱ تنسيق مع حكومتهم هناك ከመንግስታቸው ጋር እንትን ብለው አሬንጅ አድርገው ሄዱ በሆነው መንገድ ሄዱ وراحوا إلى إسرائيل اليوم ليس لهم وجود مطلقا ስለዚህ አሁን ላይ ጭራሽ አሉ ማለት ራሱ አይቻለም ነው የሚለው I agree with him የተወሰኑ እንዳሉ ይገባኛል ኢትዮጵያ ውስጥ ግን ይሄን ያህል እነዚህ ቦታ ነው ለምሳሌ የተለያዩ አምልኮት ሌላው ቀርቶ ቫቲካን ፕሮቴስታንት እስልምና ክርስትና እንትናቸው እናገኘዋለን ለምሳሌ ይሄ እንትናቸው ሌላው ቀርቶ አድቬንቲስት 7 ናምን እነዚህ ሁሉም የራሳቸው ቸርች አላቸው ምናምን ግን የአይሁድ ይሄ ነው ቸርቻቸው ወይም ይሄ ነው የነሱ ለምሳሌ እምነት ወይም የአምልኮ ቦታቸው ሚል ግን ኢትዮጵያ ውስጥ እኔ አይቻላቀም ቢያዝ እናንተ ካያችሁ አላቀም في اثيوبيا انا ما شفت ولا يهودي في اثيوبيا ስለዚህ እኔ ይላል ሰውየው አንድ ይሁዲም አላየሁም لفيت بكل مكان يعني حتى مناطقهم لما نمر عليها احيانا يقولون كانوا هني يهود ስለዚህ ሌላው ቀርቶ ወደ ጣና ምናምን ሄደዋል ሰውየው እና ወደዛ በሚሄዱበት ወቅት ራሱ እዚህ ጋር ነበሩ እኔም እንደዛ ሰምቻለሁ ወደ ጣና በሚሄድበት ወቅት ባለፈው እንደዚሁም ወደ ጢስ አባይ በሚሄድበት ወቅት እዚህ አካባቢ አይሁዶች ነበሩ ወይም የሚኖሩት እዚህ ነበር የሚል ነገር ሰምተናል احنا بالسياره نتمشى من مدينه لمدينه زين يقول هذه المدينه كان فيها يهود يقولون ስለዚህ እቺ አካባቢ እቺ መዲና የአይሁዶች መኖሪያ ነበረች እዚህ አካባቢ ነበሩ ይባላል هني كانوا بعد في شويه وهكذا فما عندي علم اذا كان في يهود اثيوبيين الى الان عايشين ስለዚህ በኔ በኩል ይላሉ እሳቸው እኔም ራሱ እንደዛው ነው ምለው ኢትዮጵያ ውስጥ አሁንም አይሁዶች ተብሎ አሉ የሉም የሚለው አይታወቅም ነው የሚሉት عندي علم حتى المسيحيه ابو عبد العزيز في اثيوبيا اعتقد انها تختلف عن المسيحيه في اوروبا وامريكا ሌላው የኢትዮጵያ ክርስቲያኖች ከአውሮፓም ከአሜሪካም ከሌሎችም አካባቢዎች ሚለዩ ይመስለኛል ይላልስ واذا ما خاب ظني حتى كتابهم المقدس اعتقد انه ممنوع في اوروبا وامريكا ما ادري ይሄን እንዴት እንዳለ አላቀም ሰውየው ሌላው ቀርቶ የነሱ መጽሐፍ ለምሳሌ አውሮፓና አሜሪካ ምናምን ብዙ አይታወቅም ወይም ክልክል ነው ምናምን ነው የሚለው ቃሉ አልገባኝም ማለት ምን ማን ይከለክለዋል አላቀምና የነሱ መጽሐፍ ሌላው ጋር ራሱ ክልክል ነው የሚል ቃል ነው የተጠቀመው ልጁ لا ممنوع ولا ممنوع لكن ኖ እኔ ክልክል ምናምን የሚለው ነገር ሰምቼ አላቀም ይሉና الاختلافات ان اثيوبيا النصرانيه اللي فيها ارثوذكسيه ولم تتغير اظن مع مرور الزمن انا عندي وايد እኔ የሚገባኝ ይላሉ የኢትዮጵያ ኦርቶዶክስ ሃይማኖተኛ ናቸው እና ከጊዜ ጋር ምናምን በጣም የተለዋወጡ አይመስለኝም በጣም ኦሪጂናቸውን ይዘው ያሉ ይመስለኛል አንድ شغلات تمر علي استغرب يعني ለምሳሌ በጣም ከሚደንቀኝ ነገር يعني شوف خلينا نحط خط اساسي الشعب الاثيوبي متدين መሰረት ነገር ልንገርህ ቆይ መጀመሪያ በአጠቃላይ ህዝቡ አማኝ ነው ለዚህ ነው ይሄን የመረጥኩላችሁ ርዕስ የኢትዮጵያውያን ሲባሉ በአጠቃላይ እንደ ህዝብ አማኞች ናቸው ይሄንን ነው እንግዲህ እንዴት ነው ጠብቀን መሄድ ያለብን የሚለው ባህላችን እምነታችን ምናምን ይሄ በጣም ውድ የሆኑ ነገሮችን ተዚህ ሰው የሚወድልንን የሚያስከብረንን ነገር እንዴት ነው ጠብቀን ምን ሄደው አሁን አማኞች ነን የእውነት እስኪ አስቡት እና ስለዚህ ምን ባለውን አይነት ሰዎች እንዴት ነው በደንብ የእውነት መሆን ምንችለው ሚለው ላይ በጣም ጥያቄ ያለኝ እሱን እናወራበታለን በኋላ ላይ بصفه عامه مسيحي በሁሉም ማለት ነው ومسلم ሙስሊምም መሲሕም ማለት ክርስቲያንም ሙስሊምም كلهم متدينين بشكل عام كصفه عامه ይሄ ጠቅላላ የምታየው ነገር ነው محافظين على العادات والتقاليد እንደዚሁም ባህላቸውንና ትራዲሽናቸውን ማለት ነው እንደዚሁም ሁኔታቸው የጠበቁ ናቸው ተቃሊድ ማለት ሁሉ ጊዜ የሚያደርጓቸው ነገሮች ላይ ባህላቸውንም እንደዛው ያከበሩ ናቸው
يحترمون العادات والتقاليد وايد. በጣም ነው ባህላቸውን የሚያከብሩት። يحترمون قياداتهم الدينية وايد. እንደዚሁም የሃይማኖት አባቶቻቸውን በጣም ነው የሚያከብሩት። ይሄ የታየው ነው እንግዲህኛ እንዳፈ ያርገን ነው የምለው። አሁን ላይ ብዙ አይታየኝ። ብዙዎች ልክ ነው የማክበር ነገር ይታይብናል፣ ግን ምን ያህል ነው ሚለው ላይ እንትን ያስፈልገዋል። كلا الطائفتين أو كلا الديانتين. ሁሉም ሃይማኖቶች እስልምናም ክርስትናም في أثيوبيا. هذا كقاعدة أساسية. بالنسبة للمسيحيين الشيء اللي شفته هناك ما شفته في دول أخرى مسيحية. እኔ ሌላው ክርስትናን ሌላ ቦታ ያላየሁበት አንግል በኢትዮጵያ ብቻ ያየሁበት هو أن احترامهم للكنيسة يذهلك. ለቤተ ክርስቲያን ያላቸው ክብር ያስገርማል፣ ያስደምማል። ይذهል ማለት በቃ አይምሮ የሚያስት ደረጃ ማለት ነው። ወፈፍ የሚያደርግ ነው። በጣም ለየት ያለ ነው። مو موجود في الدول العالم الثانية. በዓለም ሌሎች ዓለማት ላይ በሙሉ አታየውም ይሄንን احترام المواطن المسيحي أو النصراني للكنيسة. የኢትዮጵያ ሕዝብ ለቸርች ወይም ለቤተ ክርስቲያን ያለው ክብር የተለየ ነው። احترام مذهل. يعني من مظاهر الاحترام ለምሳሌ የማክበር ምልክት ከሆኑት ጉዳዮች አንዱ بالسيارة أنا بالتاكسي مثلا. ሌላው ቀርቶ በመኪና ውስጥ እየሄድክ ወይም በታክሲ እየሄድክ مثلا وأنا ماشي راعي التاكسي أول شيء لازم يكون عنده الصليب معلق الصور الدينية هذه موجودة في መኪናዎቻቸው ላይ ራሱ ታክሲው ምናምን የሚነዳውም ሰው ምናምን ወይም የራሱ የግል ቤት መኪናው ላይ መስቀል ታገኛለህ፣ የሃይማኖት ምልክቶች ምናምን ታገኛለህ። አንደኛው ይሄ አንዱ ምልክት ነው። عادة يعني በቃ ይሄ ባህላቸው 99% منهم موجودة. ምናልባት 99% ማለት ይችላል ክርስቲያኑ እንደዚህ ሃይማኖቱን አክብሮ ይታያል። الأشياء هذه بس فوقها አሁን እዚህ ላይ እንነጋገራለን። ሙስሊምም ሆነ ክርስቲያን እንደዚህ ሃይማኖት እንደምንወድ ሃይማኖታዊ ምልክቶች ምናምን እየታዩብን እንደዛ አይነቱ ነገር ላይ ደግሞ ባህላችን ላይ ይታያል ወይ? እኔ ጥያቄ ይሄ ነው በጣም የሚያሳስበኝ ሁሌ። ይሄ በጣም ወሳኝ ይሁት ሰው እንዴት እንደወደደልን ማለት ግን ይሄን አድርገህ ጣት የምታወጣ ከሆነ ይሄን አድርገህ እናት ምናምን እያልክ የምትሳደብ ከሆነ ይሄን አድርገህ ሰው የምትገል ከሆነ ይሄን ምልክት አድርገህ የእስልምናም የሆነ ክርስትና ምልክት አድርገህ ሰው የምትዘርፍ ከሆነ የምትሰርቅ የምታጨረብር ከሆነ ጉቦ የምትቀበል ከሆነ ማህተብ አንገትህ ላይ ኮፍያ ጭንቅላትህ ላይ ልብስ ምን ይሰራል? ይሄ ነው የሚያሳስበኝ። ሰውየው ግን በቃ ባዩት መሰረት በጣም ደስተኛ ናቸው። ግን ይሄን እንዴት ነው ወደ እውነት ምናመጣው? እንዴት ነው نمر على كنيسة بالسيارة احنا الحين እኛ ልክ በመኪና እንደምናልፈው በቤተ ክርስቲያን በኩል ሲያልፍ ክርስቲያን ወንድማችን كنيسة كبيرة مثلا على يميننا مرينا عليها لابد يبدي لها الاحترام. ማንኛውም አንድ ክርስቲያን የሆነ ሰው ጭንቅላቱን ዝቅ በማድረግ ክብሩን ይገልጻል። ዋው! ይሄም ባህላችን ነው። አሁን ወጣቱ ያደርገዋል። አሁን ብዙዎቹ አያደርጉትም። እናቶቻችን እኔ ሚካኤል ነው ያደግኩት ማለት እዛው ሚካኤል ቤተክርስቲያን ትዝ ይለኛል። የሂሩት እናት ወይም የቀለሟ እናት ከቤት ከወጡ በኋላ በር ላይ ቆሙና ወደ ሚካኤል አቅጣጫ ዞረው እግዚአብሔርዬ አንድዬ ዛሬ ጠብቀኝ ምናምን ብለው ወደ ቤተክርስቲያኑ ዞረው ተሳልመው በስነ ስርዓቱ ሩቀቱ አስቡት በጣም ሩቅ ነው ለኛ ማለት ቢያንስ የ5 ደቂቃ መንገድ ነው፣ ግን ይታያል። ምክንያቱም የዛኔ ቤቶች ብዙ አይደሉም፣ ፎቅ የለ ምን የለ አብዛኛው እኔ ጮጬ ያለው ማለት እና ይህንን እያየው ነው ያደግኩት። አሁንም የሚያደርጉ አሉ ብዙ ማሻአላህ። ግን ለምሳሌ ይሄን ከሚያደርጉ ሰዎች ውስጥ ባህሪያቸው ልክ እንደ ሂሩት እናት የሆኑት ስንት ናቸው? እንደ ቀለሟ እናት የሆኑት ስንት ናቸው? ስለዚህ እንዲህ አይነት አሁን መጠቅስላችሁ ነው ገጸ ባህሪ ያሉትን ነው በህይወት ያየዋቸው አይኔ ሁሌ ያየ ያደኩባቸው አላህ ይጠብቃቸው ያልኩ መጸልይላቸው እናቶቼ ናቸው።
እናቴ ከቀረች ከዘገየችብኝ ገበያ እነሱ ጋር ሄጄ ምሳ መበላባቸው ማለት ነው። ويصلي صلاته حتى ስግደቱን ወይም ጸሎቱን አድርጎ ነው የሚያልፈው። እንደዚህ ብሎ ተሳልሞ ምን ብሎ ነው የሚያልፈው ማለት ነው። وهو بالسيارة لابد ሌላው ቀርቶ መኪና ውስጥ ሆኖ የነዳም ቢሆን ያ አደጋ ላይ ብቻ እንዳይሆን ነው መጠበቅ ያለበት እንጂ ያደርገዋል። وانت ماشي على ريولك نفس الشيء በእግርህ እየሄድክ አሉ በእግራቸው እየሄዱ ራሱን ያደርጋሉ እነሱ። تشوف الاخوه النصارى يوقفون قدام باب الكنيسه يعطونها التحيه ويصلون صلاتهم بشكل سريع وكذا ويكمل دربه. በጣም የፈለገ ቢቸኩል መንገዱን እየሄደ ቤተክርስቲያን አጠገቡ ካየ ዝም ብሎ አያልፍም። ሰላምታ ሰጥቶ ስግደቱን ሰጥቶ ጸሎቱን ፈጽሞ ቶሎ ብሎ ፈጥኖ ወደ ስራው ይሄዳል። ይሄ የተወደደላችሁ ባህሪ ነው ክርስቲያን ወገኖቼ። ወንድ ሙስሊሙ ሰውዬ ነው ይሄን የሚለው፣ እኔም ወደላችሁ ባህሪ ነው። አማኝ ስትሆኑ አማኝ ሲሆን እኔም እናንተም አማኝ ስንሆን የመግባባት የመዋደድ የመተዋወቅ እንትናችን ይጨምራል። አሁን ያለው አይነት እምነት አይደለም። እምነት ሆኖ ካጋደለ ፖለቲካ ነው፣ ውሸት ነው። እምነት ሆኖ ካጠላላ ውሸት ነው። ወቁቴን ውሸት ነው። ሙስሊም ሆኖ ክርስቲያን ሊጠላች አይችልም። አትውደድ ምናምን ይሄ የሌለ ሃይማኖቱ እስልምና ውስጥ የሌለ ወሬ ነው። በፍጹም ሰውን ጥላ የሚል የለም ሃይማኖት ውስጥ ወላሂ የለም። ጠላት ሆኖ ጦር ይዞ ሰብቆ ሲመጣ በዛው ልክ መልስለት ተከላከል ምናምን ይላል በቃ። ከዛ ውጭ ግን ሃይማኖቱ ሌላ ስለሆነ ብቻ ጥላው የሚል ሃይማኖት ውስጥ የለም። አንድ የቁርአን አንቀጽ አምጡልኝ፣ አንድ ሐዲስ አምጡልኝ ሰውየው ክርስቲያን ስለሆነ ጥሉት የሚል አንድ ማንም የለም። ስለዚህ አንዳንዶቹ ኢንቲማአት ይባላል። ምንድነው ወገንተኝነቱ ለማን ነው የሚለው ልክ ነው፣ የታወቀ ነው ለሃይማኖቱ። ግን ያ ወገንተኝነቱ ግን በደል እንዲበድል ግን እንዲያደርገው አይደለም። በደል እንድትበድል ወይም ደግሞ በማይሆን ነገር ስድብ ቆሻሻ ነገሮች ምናምን እንድትሰራ አይደለም፣ በፍጹም የለም እንደዛ። ስለዚህ ይሄ ሰውዬ እዩት ተፈጥሮ የተፈጥሮ ሰው ነው። እኔ በተፈጥሮዬ በልጅነቴ ማቃው ሚን የሚባል ጨዋታ አለ አይደል? ሚን ኖረውራለን ልጆች ይቀልባሉ፣ ታዝዬ እመጣለሁ ወይ አዝሎኝ ይመጣል። እየተዛዘልኩ ነው ያደኩት ከነ ዳንኤል ጋር ከነ ፋሲል ጋር ከነ አንድ ሰው ወለም ብሎ ቢሰበር የክርስቲያን ሙስሊም አይባልም፣ አቅፎ ይወስዳል፣ ወደ ቤት ያመጣል፣ ያክማል። አገራችን በተለይ ገብረ መስቀል ጋር ተሰልፈ ልብህን እየታከምክ እንዴት ነው ምጠላው? ከተላው ልብህን አንሻፎ እንዳይጥልልና እንዲህ አይነት መጠላላት እኛ ሀገር አይመችም፣ በፍጹም አይመችም እና ሊሆንም አይገባም። አላህ ይጠብቀን ከመጠላላት ከመጠላለፍ። نعم. من المظاهر الثانية أن التسبيح عندهم والترتيل على مدار الساعة. ሌላው ይሄ ቤተክርስቲያን ያለው መዝሙር ጸሎት በቃ በየሰዓቱ ነው በየጊዜው በቃ መስጊዱም አዛን ሲል ነው አይደል? በቃ ሁሉም ትሰማለህ። ما يوقفون ምንም አያቆሙም ማለት አያቆሙም። ومع دخول أجهزة الميكروفونات በተለይም አሁን ማይክሮፎን ከመጣም በኋላ أصبح الأمر كل مكان تسمع صوت ሁሉ ቦታ ትሰማለህ። ሃይማኖተኛ ስትሆን والله አይቀፍህም፣ ይሄ አትጠላውም። ይሄን ሃይማኖተኛ ስለሆኑልኝ አላህን አመሰግነዋለሁ ነው የምትለው። ለምን ሃይማኖተኛ ሲሆኑ አንተ የምትፈልገው ነገር ካለ እንኳን የሚመችህ ያኔ ነው። ሃይማኖት ስላለ አንድ ኮመን አጀንዳ አለ። ጌታን የሚያምን ሰው ግን ገና ሲመጣ የምን ጌታ የሚልህ ሰው ከሆነ በቃ ተዘጋ መንገዱ። ግን አይ ጌታ አለን ምንወደው ምናከብረው ጌታ አለን ሚል ሰው ካለ ከዛ ያ ጌታ ማን ነው ላይ ለማውራት ይመቻል። ከዘጋብህ ምን ዋጋ አለው? التسبيح والتهليل والتكبير والتعظيم وغير ذلك ልክ እንደ ሃይማኖታችን በእስልምና ተክቢር ተስቢህ ምናምን እንደምንለው ማለት መቀደስ ማጥራት ጌታን ምናምን አይደል? ክራራይሶ ማለት ትርጉሙን አላቀውም፣ ግን ሱብሃንአላህ ምናምን ማለት ይመስለኛል።
እንደገና ዚዮ ማረነ ክርስቶስ ማረነ ሲል ማህረን አስተግፊሩላህ እንደምንለው ነው የሚሰማኝ። ስለዚህ እነሱም የራሳቸውን ይሄንን ተህሊል ይላል ሰው ተክቢር አላሁ አክበር ጌታ ትልቅ ነው ሚሉ ነው ይመስለኝ ነው የሚለው ያ موجود ياخذ القسيس او الراهب او غيره اللي في الكنيسه ياخذ الميكروفون الساعه ان شاء الله 3 الفجر በቃ አንዳንዴ ጧት እኛ ሰላት ፈጅር ከመነሳታችን በፊት 3 ሰዓት ላይ ከሌሊቱ ተነስተው ቀሲሱ ወይም ካህኑ ወይም መነኩሴው በድምጻቸው የሆነ ነገር ሲሉ ትሰማለህ وتلقاه يسبح ويهلل ويكرر يسبح ويحلل ويكبر ማለት ልክ لا اله الا الله እንደሚባለው ወይም የመሳሰሉትን ይላል በራሳቸው በግዕዝኛ ወይም በአማርኛ ወይም በሌላ ቋንቋ ساعتين 3 ساعات አንዳንዴ 2 ሰዓት አንዳንዴ 1 ሰዓት 4 ساعات አንዳንዴ 4 ሰዓት የጾም ጊዜ በተለይ ማረሳው ነው በዚህ በኩል خذبيدي ምናምን እዚህ ጋር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ትሰማለህ በዚህ በኩል ደግሞ የነሱን ትሰማለህ ማን راغويلنا انور مسجد يتبدل يعني مع واحد ثاني يتبادل يتلواوطوا ድምጽ ያሰማዋል الدور يشغل المسجله مثلا ወይም አንዳንዴ እንትን ይከፍቱልሃል ምንድነው ስሙ ቴፕ ይከፍቱልሃል انه الترتيل عندهم والتسبيح امر يعني يومي نا ይሄ የየቀን ስራቸው ነው وما في شيء يمنع لا تقولي والله نايمين ولا قاعدين ولا نا ምንም ደግሞ የሚከለክላቸው ነገር የለም ተኝተውም ቁጭ ብለውም ምናምን ሰዎች አዳፕት አድርገውታል በቃ مو مناسب اي وقت هم يبون يعني يفتحون الميكروفون يفتحونه وتسمع وانت نايم አንተን ተኝተህም ትሰማለህ ነው የሚለው تسمع صوت التكبير والتهليل ትሰማለህ ጌታን ሲያከብዱ ሲያተልቁ ጌታን ሲያጠሩ ጌታን ሲጠሩ ትሰማለህ هذا ابو عبد العزيز يخليني اروح كنا لا جذور تاريخيه نعم يعني ማለት ወሰድከኝ ይላል በሐሳብ ወደ ድሮ የታሪክ ስር መሰረት ወሰድከኝ احنا الحين نبدي في محور دخول الاسلام الى الحبشه በዚህ አካሄዳችን ይሄ ሃይማኖተኛ ማህበረሰብ ነው የሐበሻ ንጉሱ ነጃሺ የሚባለው እስልምና የሚባለው ነው የተቀበለው እንዲህ አይነት ሃይማኖተኛ የሆኑ እንደውም አሁን ካሉት ሃይማኖተኞች የተሻሉ በጣም ሁሉም ይመሰክረው ማለት ነው ምን ነው ምን ነካን ሰው እንዲተለወጠ ያሉ አይደል ቄሶቹም ሁሉም ስለዚህ በፊት የነበሩት ነው በጣም ሃይማኖተኞች ነበሩ نرجع اثيوبيا الله قصه حلوه قالوا እሳቸው الله قصه حلوه በጣም ወደ ጣፋጩ ታሪክ ደግሞ ልትወስደኝ ነው فهذا قاعد يذكرني بكلام رسول الله صلى الله عليه وسلم ይሄ ነው ታዲያ እኮ የነብዩ ምስክርነት ትዝ አይልህም ይላቸዋል ምንም ይለው اختيار الحبشه ነብዩ ሰለላሁ ዐለይሂ ወሰለም ሐበሻን የመረጡበት ምክንያት ይሄ ይሆናል ማለት ነው በቃ ሌላ ሀብት የለንም የመረጡን በእምነታችን ነው የመረጡን በፍትሃዊነታችን ነው የመረጡን በሃይማኖተኝነታችን ነው የሚገርም ትንታኔ ነው ይሄ والله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመረጡን ውድ የሆኑ ክርስቲያኖች ስላሉ ነው ኢትዮጵያ ውስጥ ሰው ማይበድሉ ፍትሃዊ የሆኑ ብሎ አላህ የጠቀሳቸው ቁርአን ላይ የማይኮሩ ቀሳውስት መነኩሳት እና ካህናት ያሉበት ይላል ቁርአን ሱረቱል ማኢዳ 81 ጀምራችሁ እስከ 86 7 ቁጥር ድረስ ቅሩት አንብቡት نعم للهجرة الأولى وللانتشار أو للحماية نعم كان اختيار الحبشة ስለዚህ እስልምናን ለማሰራጨት ለመጠበቅ እና ለመንከባከብ ለመሸሻ የሚጎዱት ኃይሎች አላህ በነብዩ ሰለላሁ ዐለይሂ ወሰለም በኩል የመረጠው ቦታ ነው ሐበሻ ناخذ القصة من بدايتها እስኪ እንደው ስለሱ ትንሽ እናወራ ከመጀመሪያው ጀምረን من أجمل القصص ولأنها تسطر تاريخ ساطع በጣም ውድ ከሆነ ምርጥ ከሆነ ታሪክ
ታሪክ ከመዘገባቸው ሁሉ የጎሉ የሆኑ ጉዳዮች ውስጥ ዋነኛው لدور النجاشي የነጃሺ ሚና في الدفاع عن المسلمين والصحابة في ذلك الوقت በዛ ጊዜ የነበሩትን ሙስሊሞችና የነቢዩ ባልደረባዎችን ለመጠበቅ ለመከላከል የረዳ የሆነ ትልቅ ሰው وبغض النظر إن كان أسلم أو ما أسلم ሰለመ አልሰለመ ከሚለው ግርግር በወጣ ሁኔታ ሁሌ ነው የምላችሁ የሱ መስለም የሚጠቅመው እሱን ነው የማለ መስለም የሚጠቅመው እሱን በቃ የሚጎዳው የሚጠቅመው እሱን ክርስቲያን ሆኖ መቆየቱ ነው ሙስሊም ሆኖ ምንም እሱ የሚመለከተው ራሱን ብቻ ነው ለዛ ነው እምነት የግል ነው የምንለው ግን ባህሪው ምን ነበር ያሰው ምንም እምነት ያዝ ግን ምን ነበር የነበረው ያ ባህሪ ያ ከአላህ ጋር ነው የምትተሳሰበው ይሄኛውስ ግን እንዴት ነው هذا احنا عندنا نقول اسلم هم يقولون عندهم ما اسلم مو በቃ እኛ ሰለም እንላለን እነሱ አልሰለም ይላሉ በቃ እንዳለ ይቀመጥና አሉሳቸው هذا الموضوع ان دوره في حمايه الصحابه دور تاريخي ግን ለባልደረቦቹ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባዎች ሰሃባዎች ረዲየላሁ ዐንሁም አላህ ስራቸውን ይወደድላቸውና ለነሱ ግን የነበረው መከታነት ታሪካዊ ነበር ولم يقم به أي إنسان بهذا الشكل በዚህ መልኩ ማንም ሰው አድርጎት አያውቅም ونتيجة للدور اللي قام فيه النجاشي نجاشي ላደረገው ውጤቱ فهذا أثر على أعداد المسلمين في العالم كلها በዓለም ላይ ያለውን የሙስሊም ቁጥር በሙሉ በሱ ምክንያት መሆኑን ታያለ ወይም ተአثير የሱ ድርሻ ከፍተኛ ቦታ አለው إلى اليوم نعم الهجرة الأولى የመጀመሪያው ስደት ምክንያቱ ሁለት ጊዜ ነው የተሰደዱት የመጀመሪያው ተሰደዱ ቁጫሉ ዚ ምናሉ ከዛ አገር ሰላም ነው ብለው አስወሩና እነዛኛዎቹ ሄዱ ሲሄዱ ግን ውሸት ነው ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቋቸው እንዴት ነበር ያሳለፋችሁት እንዲ ነው ቤተክርስቲያናቸው እንዲ ነው ነጃሺ እንዲ ነው እነሱ እንዲ ናቸው ክርስቲያኖቹ እንዲ ናቸው ማን ብለው ሲተንግሯቸው እንደዚህማ ከሆነ ጨምሩ ቁጥር አሏቸውና ማአት ቁጥር በፊት 10 ቤት ነበር ከዛ 80 ምናምን ሰጥተዋቸው 100 ምናምን ሆነው ነው የሄዱት ይሄ ነው የሚገርመው ደግሞ ሌላው قصتها نعرفها معظم الناس يعرفونها يعني انه ታሪኩን ብዙዎቻችሁ ታውቁታላችሁ ብዙ ሰዎች ያውቁታል ካሉ በኋላ اضطهاد كفار قريش وزاد التنكيل والتعذيب على الصحابه የቁረይሾች ጥፋት የቁረይሾች በሙስሊሞች ላይ የነበረው ጥቃትና ሁላችንም እናውቀው ነው المسلمين الاوائل و የመጀመሪያዎቹ ሙስሊሞች الرسول صلى الله عليه وسلم اذن لهم في السنه الخامسه بعد النبوه بعد البعثه እንግዲህ ነብዩ መሐመድ እስልምናውን እንዲያስተምሩ በ40 አመታቸው መልከታ ከተሰጣቸው በኋላና ከጀመሩ በኋላ በ5 አመቱ ነው የሄዱት ወደ አበሻ የተላኩት 5 አመት እዛው በድብቅም በምንም እየሞካከሩ ነበር ትግል ላይ ነበሩ መካዎች አልተቀበሉትም اظن في السنه الخامسه اذن لهم بشكل سري بالهجره الى الحبشه وقال ወደ አበሻ ሄዱ كلمه المشهوره የታወቀ የሆነውን ንግግር ተናገረ اذهبوا الى الحبشه فان فيها ملكا لا يظلم عنده ማንም እሱ ዘንድ የማይበደል ወደ ሆነው ሰው ያለበት ሀገር ሀበሻ ሂዱ احد አንድም አሐድ ማለት አሐዱ በእንትኛ አሐዱ እንደምንለው በግዕዝኛ ወይም በአማርኛ አሐዱ واظن هذه الصفه مستمره እኔ ይላል ይሄ ባህሪ አሁንም ያለ ይመስለኛል የሳቸው አመለካከት አሁን ይሄ ባህሪ በሰዎቹ ዘንድ ማለት ነው በክርስቲያኑ ውስጥ ይሄ ባህሪ ያለ እኔም አውቀዋለሁ ይሄንን በደንብ ያሳደጉኝ ያበሉኝ ያጠቡኝ ሳይቀር ክርስቲያኖች ስለማቅ እንደዛ ይሄ ኖርማል ህይወቱን ሚክን ሰው ካልሆነ በስተቀር ይሄን ነው እኛ አሁን ያቃተን ወንድሞች በጣም ይቅርበሉኝ ስሜታዊ ሆኛ አንዳንዴ ብለው ነገር አለ ግን እውነት ነው ምንም ማድረግ አልችልም ማን ነው እስኪ የክርስቲያን ጓደኛው ጋር ዳቦ ሳይቋረስ የሚያድግ ማን ነው እስኪ ከጎረቤት ሄዶ ቆሎ ዘግኖ ቡና ጠጥቶ ምናምን ያልወጣ ማን ነው እስኪ የሆነ ክርስቲያን ዶክተር ጋር ሄዶ ሳይታከም ሚኖር እኛ ኢትዮጵያ ውስጥ
ወይ ክርስቲያን ሆኖ ሙስሊም ጋር ሄዶ ዶክተር ምናምን ጋር አከመኝ ማይለን ማን ነው? የሙሰማን ምንድነው ይባለው በቆሎ ሳይገምጥ ያደገ ማን ነው? ሙሰማ ሙስሊም ነው። ከዛ ደግሞ የሆነ የክርስቲያን ሰው ደግሞ የሆነ አንድ ነገር ሳያደርግ ማን ያደገው አገራችን ላይ? በቃ ይሄ ማለት ነው። بشكل أو بآخر في أثيوبيا إلى اليوم. ስለዚህ በሆነ መልኩ ብቻ ኢትዮጵያ ውስጥ ይህ ንጹህነት ይህ ፍትሃዊነት ያለበት ሁኔታ ነው ያለው። أتوقف ما بيدش بالتفاصيل الحين. እኔ እንደው እዚህ ላይ ባቆም ይሻላል ብዙ ዝርዝር ውስጥ ባልገባ። اذهبوا إلى الحبشة ወደ ሀበሻ ሂዱ። إن فيها ملكا لا يظلم عنده أحد. ማንም እሱ ዘንድ የማይበደል ወደ ሆነው ንጉስ وصدق رسول الله صلى الله عليه وسلم لأن لما راحوا طبعا هم كان ነብዩም እውነታቸውን ነው። እነዚህ ሰዎች ወደዛ በሄዱ ጊዜ عددهم قليل في أول بعثة أول የመጀመሪያው ስደት ላይ በጣም ቁጥራቸው ትንሽ ነበር። الهجرة يمكن 13-14 شخص بين መጀመሪያ 13 ወይ 14 ነበሩ رجل ቁጥራቸው። وامرأة وطلعوا بالليل وصلوا إلى الساحل ميناء اسمه شعيبة وركبوا سفينتين وعبروا إلى إريتريا الحالية اللي هي تاريخيا ከዛ በኤርትራ በኩል አልፈው مندمجة مع الحبشة ወደ ሀበሻ ገቡ። ማለትም አሁን ባለው ኤርትራ ይላል፣ በፊት ግን ሀበሻ ናት አንድ ላይ ይላል። فنزلوا فيها وكان ذلك في شهر ظن رجب እና ወሩ ራሱ ረጀብ ላይ ነበር ይላል። ረጀብ ማለት ረመዳን قبل شعبان في رجب شعبان رمضان. في رمضان ما طولوا 2.5-3 إلا في رمضان نزلت سورة النجم على رسول الله صلى الله عليه وسلم. በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሱረቱ ነጅም የሚባል አንድ የኮከብ ምዕራፍ ሚላል። ያ ምዕራፍ እንትን አለ አንቀጹ መጣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም በራእይ መጣ ወይም በጅብሪል። وكفار قريش كانوا يقدسون شهر رمضان حتى قبل الإسلام طبعا. ረመዳን ወርን ደግሞ እስልምና ማያከብሩትም አካሎች ወሯን ያከብሯት ነበረ። وهم كفار يعني فمقدس ማለት እንዳለ ሃይማኖቱን ሳይቀበሉትም ማለት رمضان عندهم. فكانوا يتعبدون دائما يروحون إلى الكعبة يتعبدون. እናም ወደ ካዕባ ሄደው በአብርሃም ታሪክ በሱ ስም ምናምን አንዳንድ አምልኮቶችን ያደርጉ ነበር። بهذا الشهر تزيد عبادتهم. فلما نزلت السورة على رسول الله صلى الله عليه وسلم ذهب إلى الكعبة وبدأ يقرأ. نبي محمد صلى الله عليه وسلم يتشن አንቀጽ ሲያነቡ እዛ ካዕባ ጋር ቆመው هذه السورة جهرا በጣም ድምጻቸውን ከፍ አድርገው ሲያነቡት والسورة لما تسمعها وتكون أنت بالطرف الآخر اللي الله يخاطبك እና ሌላ ሰው ብትሆንም አንተን የሚያናግርህ ነው ይመስለው የቁርአን አንቀጾቹ እና እንዳወረደ በዛ በጥሩ አነባበብ ቁርአኑን ሲያሰሟቸው هم طبعا خلينا نقول ما يعترفون بالله في ذلك الوقت كفار لكن الكلام موجه لهم وهم እነሱ ማለት የሚያምኑት በጣዖት ነው በምናምን ነው በጌታ ማያምኑ ምናምን እንደዛ አይነት ሰዎች ሆነው ያለ ግን ቁርአኑ የወረደውና የሚናገረው ነገር ጆሮአቸው ውስጥ ይገባ ጀመር ማለት ይሰሙ ጀመር። عارفين هذا الكلام موجه لهم እና ስለነሱ የሚያወራ እንደሆነ አድርገው ነው እየሰሙ ያሉት። فشنو قاعد يقول شلون عرفوا انه قاعد موجه لهم؟ شوف الآية السورة سورة النجم والنجم إذا هوى ما ضل صاحبكم وما غوى. ጌታ በኮከብ ስም በኮከቦቹ በወረዱት ዝቅ ባሉት በመሳሰሉት እምላለው እያለ ይሄ እናንተ ጥመት ላይ ነው ምናም ብላችሁ ምታስቡት ይህ ነብያችሁ በፍጹም እንደዛ እንደምታስቡት አይደለም ምናምን እያለ የተለያዩ ነጥቦችን ነው የሚያነሳው። እነሱ ውስጣቸው ያለ ነው ሰውዬ ሊያበላሽ ነው ባህላችንን ሊቀይርብን ነው ከጣዖት አምልኮት እነዚህ እንወዳቸውን ጣዖቶቻችንን ሁሉ አታምልኩ እያለ ነው ወደ አንድ ጌታ ይጠራናል እንደዚህ አይደለም ይሉት። ይሄ የምትሉት ነገር ልክ አይደለም እያለ እየነገራቸው ነው በቁርአኑ በኩል። وما ينطق
عن الهوى ما ضل صاحب ራሱ ደግሞ ከራሱ የሚያወራው ነገር የለም ምክንያቱም ነብዩ መሐመድ ከራእይ ነው የሚያወሩት ልክ እንደ ሌሎቹ ነብያቶች ይህንን የሚለውን የቁርአን አንቀጽ ሲሰሙ እነዚህ አብሯቸው ያሉት በጣም የሚጣሏቸው የነበሩ አካሎች محمد صلى الله عليه وسلم ما ضل صاحبكم صاحبكم ያለ ነው ቁርአኑ ራሱ እዚህ ጋር ሌላ አንድ ቅድም ከተናገርኩት ጋር አብሮ የሚሄደው ነገር አብሮህ የሚኗኗር ሰው በሰላም አብሮህ የሚኗኗር ሰው ያው ቁረይሾቹ እየተጣሏቸው እንኳን ማለት ነው አላህ ግን ቁርአን ላይ صاحبكم ይላቸዋል ወዳጃችሁ ወይም ደግሞ የናንተ አብሮአችሁ አቀማማጫችሁ ማለት ነው ስለዚህ አብሮ ያሉንን ሰዎች ጓደኞቼ አቀማማጮቼ ወንድሞቼ እህቶቼ ስንል ራሱ ሚከፋዋል አንዳንዱ ኖ ቁርአኑ ራሱ صاحبكم ያለ ቁርአኑ እነዚህ የሚመቱትን ያባረራቸውን ሰው ያንተ صاحب ይላቸዋል صاحب ማለት በአረብኛ እከሌ صاحبዬ ነው ስትል አብሮኝ የሚሄድ አብሮኝ የሚበላ አብሮኝ የሚጠጣ ማለት ነው አስቡት ለምሳሌ አቡ ጣሊብ አያምንባቸው ማጎታቸው ነው የአሊ አባት ነው አያምንም ግን እሱን የነካው እኔን የነካ ብሎ ቆሞ አልከሳቸው ግን አላህ ምን ይላቸዋል ምንም ብትወደውም ግን መስመር ግን ላይሰጠው ከፈለገ አይሰጠውም ካልፈለገ አልፈለገም ነው ይላቸዋል አላህ ቁርአን ብትወደውም ይወዱት ነበር አጎታቸው ስለሆነ ስለዚህ ክርስቲያን ስለሆነ ወንድም ያጎቴ ምናም ቢሆን መውደድ ግዴታዬ ነው ተፈጥሮ ነው ስለዚህ መዋደድ ምናምን ይሄ የኛ እንትን አይደለም ልብ ላይ ያለ ነው አላህ ያስቀመጠው ነገር ነው ስለዚህ ዋናው ግን የሃይማኖት ጉዳይ ላይ ስንመጣ አይ መስመር አለኝ እኔ ስግደት አለብኝ ልስገድ ይሄ ነገር ክልክል ነው እኔ አንተ የምታረገው ቢሆን አላረገው ምናም መባባል ያለ ነው የሃይማኖትን ጉዳይ ሲሆን መስመራችንን አስመረን መሄድ ሁሉም በመስመሩ ከዛ ውጭ ግን እንደ ሰው እንደ ጎረቤት እንደ አብሮነት ግን صاحبكم ይላል ما ضل صاحبكم ወዳጃችሁ ይሄ የናንተ ወዳጅ የናንተ ጓደኛ የናንተ ጎረቤት የናንተ ቤተሰብ አልጠመመም ከራሱም የሚያወራው ነገር የለም ከጌታ የመጣለትን ራእይ ነው የሚያወራው ይላቸው ነበር ይላል ቁርአኑ وما ينطق عن الهوى ስሜቱ አይደለም የሚያወራው إن هو إلا وحي يوحى የሚመጣለትን ራእይ ነው እንጂ የሚያወራላችሁ ሌላ አይደለም علمه شديد القوى ያ ኃይለኛው የኃይል ባለቤት የሆነው ጌታ የሚያስተምረውን ነው የሚነግራችሁ ذو مرة فاستوى وهو إلى آيات يعني قوية تخيل هم علماء اللغة والفصحى በተለይ እነሱ ቋንቋቸው በጣም ኃይለኛ ነው ይሄ ቁርአኑ ደግሞ የመጣው እነሱ በጣም በቋንቋ አሁን ላይ እኛ ትምህርት ቤት ስንማር የቋንቋ ሰዋሰው ምናምን ስንማር እንደ መመሳከሪያ ምናርገው የመጀመሪያው ቁርአን ነው ምክንያቱም ታፍ ነው በጣም ተአምርነቱ የነብዩ መሐመድ ተአምር አንዳንዶች እንደ ኢየሱስ እንደ ሙሴ እንደዚህ ተአምራቶች አሏቸው ሁሉም የሁሉም ተአምር አላቸው ግን የነብዩ ሰለላሁ ዐለይሂ ወሰለም ተአምር ግን ቋንቋው ነው የቁርአኑ የሰዋሰው አገባብና የቃላቱ ምጥቀት ምክንያቱም ልክ እንደ ሀገራችን አይታቸዋል ጠጅ ቤት ቁጭ ብለው በቋንቋ የሚወዳደሩ ሀገራችንም ኮን የቋንቋ ምጥቀት ነበረ ድሮ አሁን እየቀረ መጣ እንጂ ሰዎች ለምሳሌ በግጥም አንዱን ሰው በመስደብ እንትን በማለት እንትን ይላሉ ለምሳሌ ለቅሶ ላይ በጣም ገጣሚዋ የሚገራርም ግጥም በመግጠም ታንፈቀፍቃለች ታስለቅሳለች ጦርነት በግጥም ብቻ ጦርነቱ እንደጉድ ያለ ግጥም እየገጠመ ፈሪውን ራሱ ጀግና ያረጋው ነበር ሐዘን የሆኑ እንትን እንደዚህ አይነት ባህል ነበራቸው ልክ ኢትዮጵያ ላይ የነበረው አይነት የቋንቋ ምጥቀት የነበረበት ጊዜ ማለት ነው ልክኛ ለምሳሌ እዚህ ጋር ቁጭ ይላል አንዱ ሚስቱን ይዞበት ከሆነ እኔው ተውኳት እንጂ ማን አባቱ ቀማኝ በል ይላል ያዘምራል ከዛ እኔው ተውኳት እንጂ ለባሰበት ለማኝ ምናምን ይጨበጨብለታል ያ ማለት በቋንቋ ምጥቀት የሆነ ሰው በግጥም ያናድዳል አይደል እንደዛ አይነት ላይ ነበሩ አረቦቹ እየጠጡ መጠጥ በጣም ይወዳሉ መጠጥ ይሄን ይባባላሉ በቋንቋ ምጥቀታቸው አይቻሉም ነበር እና ቁርአኑ በዛ ነው የመጣባቸው አንደኛው እና ለዚህ ነው ከፈለጋችሁ ተሰባስባችሁ ከፈለጋችሁ ተረዳርታችሁ ምን ብላችሁ ተጠራርታችሁ እስኪ አንድ አንቀጽ የኔን የሚመስል የቁርአን አንቀጽ እስኪ አንድ በሉ ይላቸዋል ማለት አይችሉም ነበር ምክንያቱም ከባድ ነው የቋንቋ ምጥቀቱ እና ያ በጣም ልባቸውን ነካው ይላል كذا وهذه الآيات قاعد تكلمهم مباشرة وهم يعرفون أن محمد ما جاب هذا الكلام من عنده وهو قاعد يقول أن الله أوحى له هذا الكلام تمام
እናም ደግሞ ያስታውቃል ይሄን ማለት የሚያስችል በግጥም ከነሱ ጋር ብዙ አይታወቁም ነብዩ መሐመድ ወይም ሲጽፉ ሲያነቡ አይታወቅም የለም አይጽፉም አያነቡም የሚያውቋቸው ተራ የገበሬ ናቸው የምድር ይባላው የፍየል ጠባቂ ናቸው የተለያዩ የሀብታም የነጋዴዎችን እንትን ንግድ ቅፍለት ምናምን መምራት ማምጣት ምናምን እንደዚህ ነው የሚሰሩት ኸዲጃንም የተገናኘዋት በዛ ነው ሶ እንዲህ አይነቱ ሰው በድንገት እንዲህ አይነት ተአምራዊ የሆነ ፈጽሞ እነሱ ከሚያውቁት የአረብኛ ልቀት በጣም የላቀ የሆነ ነገር ሲያሰሟቸው ደነገጡ እነሱ ምንድነው አሉ ይላል ይሄ አበሾቹ ጋር የሄዱት ሰሃባዎች 10 ምናምን ሆነው እንደገና በቃ ሰላም ወርዷል አምነዋል ተብለው የተመለሱበትን ጉዳይ ለማስቀመጥ ነው አባታችን ይሄን የሚሉት فمنصدمين من هول الكلام والمعاني والفصاحة بقى የአነጋገሩ የቋንቋ ልቀቱ ምናምን በጣም ከሚያስቡት በላይ ሆነባቸውና المعلومات يوستو ያዘው ትርጉም اشياء كثيرة في الايات اصطمتهم وهم قاعدين يسمعونه بكل هدوء ምንም በቃ ጆሮ ከመስጠት ወደ ኋላ አላሉም ይላል መስጠት ብቻ ነበረባቸው ጆሮ الى ان أتم السورة كذا لك يا قرآن أنقص سيالك لا نهايتها مجرش علي من إلال أنقص في نهاية السورة الله سبحانه وتعالى يقول فاسجدوا لله واعبدوا لذي لأملاكاتهم سجدوا أملكوا تميلال مجرش علي مالت እና ሳያስቡት ወረዱ ይላል ሳያስቡት በቃ በጣም የሰሙት ነገር ውስጣቸው እነሱ ጣዖት አምላኪያን ናቸው የሚታገሉት ናቸው ያባረሩት ናቸው ግን አልቻሉም ወረዱ ይላል هم من هول الصدمة والذهول اركعوا واسجدوا ወረዱ ወደ መሬት የዛኔ ያው አመኑ ምናምን የሚባል ነገር ተሰማ شر الخبر ان قريش اسلمت በቃ ቁረይሾች እኮ እስልምና ውስጥ ገብተዋል ስለዚህ ኑ ተመለሱ የሚባል ነገር ለአበሾቹ ላሉት ለሳቦች ደረሳቸው ወሬ هي ما اسلمت لكن هم مثل ما تقول አልሰለሙም በቃ ካቅማቸው በላይ ሆኖባቸው ነው የወረዱት እንጂ አልሰለሙም تحت شو اسمه تاثير الكلام هذا كله نسوا انفسهم ራሳቸው አስረሳቸው ምክንያቱም በጣም የሚገርም ነገር ሆነባቸው ማለት ነው واسجدوا فيقال حسب اللي قرأناه في كتب التاريخ أن المسلمين في الحبشة في إثيوبيا وصلهم الخبر حبشة ያሉት ሙስሊሞች ይሄን ነገር ሰሙና فرجعوا في ተመለሱ بعد رمضان أو في رمضان أظن رمضان ውስጥ ወይ ይሄ 3 ወር ብቻ እንደቆዩ ማለት ነው هو 3 شهور الهجرة الأولى كانت 3 شهور مدتها رجعوا بعضهم لما وصلوا إلى مكة عرفوا أن ما أسلمت قريش فرجع إلى الحبشة وبعضهم دخل كذا لك سيملسوا وشتنوا نقروا التملسوا سوتش إلى الحبشة إلى مكة مرة أخرى كل له ظروفه يعني في ظروف معينة بعد سنة جت الهجرة الثانية كذا بقى يبلت تترارتوا سوج أمروا ሁለተኛ ስደት አደረጉ هجرة يعني جميلة جدا በጣም ደስ የሚል ጉዞ አረጉ حصل من موقف للنجاشي لا يمكن ينساه التاريخ أبدا ታሪክ የማይረሳው የሆነ የነጃሺ ጉዳይ እዛ ውስጥ ነው ያለው فهالمرة كانوا 80 أو أكثر 100 مع ከዚህ በኋላ ጨምረው 13 ላይ 80 ጨምረው 110 ምናምን ሆነው ነው የሄዱት نساء ሴቶች ወንዶች أو أكثر مع النساء والأطفال يعني كلهم 80 رجل يقولون وما ادري كم 18 مرأة واطفال وكذا فراحوا نفس الطريقة بس تخيل قضية الخروج مكة صغيرة يعني مهما كانت ምንም ቢሆን በዛ ወቅት መካ ትንሽ ናት ግን مهما كبرت في ذلك الوقت فهي صغيرة فلما يخرجون 100 شخص شلون خططوا وشلون وصلهم خبر እንዴት እንደወጡ እንዴት በሚስጥር መሄድ እንዳለባቸው ከዛ ትንሽ ህብረተሰብ ውስጥ 100 ምናምን ሰው شلون طلعوا وشنو خذوا اغراض وياهم وشنو وسيله النقل مشيا ولا እንዴት ሄዱ በእግራቸው ምናምን በፈረስ በግመል በምን ሄዱ ይሄ ሁሉ ነገሮቹ ራሱን የቻለ ትልቅ ታሪክ ያለው ጉዳይ ነው كذا اموال يعني خطه مو سهله وما درت قريش
100 እና ቁረይሾች ሳያውቁ ውልቅ ብለው ወጡ። يمكن عايشين هناك 5000 مثلا في مكة ذاك الوقت. ምናልባት በወቅቱ ስንት ነው ቁጥራቸው ካልክ 5000 ሊሆኑ ይችላሉ። ትንሽ ነው የሚሆነው እና ከዛ ውስጥ 100 ሰው ተደብቆ መውጣት ማለት ከባድ ነው። ስለዚህ ብዙ በጣም ተጨናንቀው ነው የወጡት ማለት 3000 أو 4000 يعني 100 مو شوية يبينون بسرعة لكن ما بينوا. ሳይታወቅባቸው ወጡ። وصلوا إلى الشاطئ مرة مثل ما وصلوا الهجرة الأولى وهناك أيضا دبروا حالهم وانتقلوا إلى البر الأثيوبي ወደ ኢትዮጵያ ሄዱ። ወደ ኢትዮጵያ ምድር ደረሱ። وانزلوا في عصب ومصوع وكذا المناطق هذه ودخلوا واقتربوا من أكسوم. በምጽዋ ይሁን በአሰብ ብቻ በዚህ አይነት መንገዶች ሄደው ገቡ። قريش حست بالخطورة. ቁረይሾች ይሄንን አወቁ። قالت اليوم عددهم كثر بكرة بيصير وايد بيتزوجون بيبون عيال كذا خطر علينا يعني. ከዛ እነዚህ ሰዎችማ በቃ ይሄን ያህል ቁጥር ይዘው ሄደው ሀበሻ ላይ ሄደው ተጠናክረው መተው ጉድ ይሰሩናል ብለው ፈሩ። التفكير هذا السياسي خلينا نقول. فقرروا أن يرسلون عمرو بن العاص. ከዛ عمرو بن العاص የሚባልና አንድ ሌላ ሰው ማን بن لحي የሚባል ሁለት ሰው ላኩ። وعبد الله بن أبي ربيعة. وعبد الله بن أبي ربيعة ይባላል ሁለተኛው። አንደኛው عمرو بن العاص ነው። አንደኛው ደግሞ عبد الله بن أبي ربيعة ይባላል። ሁለቱን ሰዎች ላኩ ቁረይሾቹ። يروحون هناك علشان يقنعون النجاشي انه يسلمهم المجموعة. ነጃሺን አሳምነው ይሄ አንተን እምነት የሚከተል ሰው አይደለም የመጡት እዚህ የኛ ሰዎች ናቸው እንፈልጋቸዋለን ስጠን መልሰን ሊሉ ማለት هذه ويرجعون እንዲመለሱ ይዟቸው فيهم ويقتلونهم او يشوف ايش يسوون فيهم. ከዛ ወይ ሊገሏቸው ወይ ምን እንደሚያደርጓቸው አይታወቅም። طبعا جهزوهم كل اللي يحتاجونه فلوس وهدايا وكذا. ከዛ በደንብ ብዙ ገንዘብ በደንብ ብዙ ወርቅ ብዙ ስጦታ ይዘው መጡ كذا وكل شيء. وراحوا መጡ وصلوا هناك قبل لا يقابلون النجاشي اول شيء ከዛ ደረሱ። قابلوا البطارقة كلهم. እዛ ያሉትን ቀሳውስት በጣሪቃ ማለት የሃይማኖት አባቶችን አገኙ። የነጃሽን ከበው ያሉት ማለት اللي هم القادة الدينيين. የሃይማኖት ትላልቅ ሰዎችን راحوا قبل يقابلون النجاشي واشرحوا لهم شنو هدف زيارتهم. ሄደው ነጃሽን ከማግኘታቸው በፊት የነጃሽን የከባቢዎች ሃይማኖተኛ አባቶች ምናምን ሄደው እንናገኘው እንፈልጋለን እንዲህ ሀገራችሁ ላይ መጥቷል ምናምን ብለው አሳመኑት። وقالوا نبي دعمكم وعطوهم هدايا وحصلوا على الدعم. ከዛ የተወሰኑ ስጦታዎች እንደያዙ ምናምን ተናግረው ሰጡ ይላል። دخلوا على النجاشي في اليوم الثاني. ነጃሺ ተጠራ። فقالوا له ሁለተኛው ቀን يا نجاشي ነጃሺ ሆይ في أرضك موجودين عندك አንተ መሬት ላይ የኛ ሰዎች መጥተዋል። قوم من منطقتنا ከኛ ናቸው። لا هم على دينك በአንተ ሃይማኖትም ላይ አይደሉም ولا هم على ديننا ወይም እኛ ዲን ውስጥ ወይም እኛ ሃይማኖት ውስጥም አይደሉም። وقد هربوا منا. ከኛ ነው የወጡት መልሰን سلمنا إياهم. ስጠን አሉ። قال شلون أسلمكم وهم في أرضي ومن غير ما أسمع لهم. ምንም ነገር ሳልሰማ እኔ መሬት ውስጥ ሆኖ እንዴት ነው የምሰጣችሁ? والقساوسة اللي دار مداره يقولون نعم صدقوا يعني صافين وياهم صافين معهم. አው አሉ መተዋል አሉ። فقال لا جيبوهم اسمع. እስኪ ጥሯቸው ከነሱ ምን እንስማ። መኖራቸውን ራሱ አያውቅም ነበር መሰለኝ። ከዛ ቀሳውስቶቹ አሉ ሚሉት ነገር እውነት ነው መተዋል ከነሱ ሰዎች ተባለ። ከዛ ተጠራሩ መጡ። منهم أصر جابوهم يا عمرو بن العاص وهم المتفقين المسلمين انه هو يتكلم عنهم. فقال له شنو هذا عمرو بن العاص በዚህ በኩል الدين انتم جايبين في جديد هذا منو النبي هذا ايش عندك انتم ايش عندكم ከዛ በዛ በኩል ደግሞ ጃዕፈር ነው እሱ ሲናገር ጃዕፈር ነው عمرو بن العاص በዚህ በኩል صاير. منو اللي تكلم عن المسلمين؟ النجاشي يسألهم. اي منو اللي رد عليه؟ عمرو بن العاص. عمرو بن العاص نعم. عبد العاص يعني قال نحن قوم عشنا في جاهلية. ኖ عمرو بن العاص አይደለም እሳቸው እየተሳሳቱ ነው። ማን ነው በሙስሊሞቹ ስም የተናገረው? ጃዕፈር ኢብኑ አቢ ጣሊብ ነው። በዚህ በኩል የመጣው عمرو بن العاص ነው ቅድም ያሉን ማለት ነው። نقتل الجار ونسيء الدار ونقطع الأرحام. ከዛ ጃዕፈር ኢብኑ አቢ ጣሊብ ምን ይላል? እኛ እኮ በፊት ሰውን ገል ነበር ዝምድና እንቆርጥ ነበር
ሌላም ብዙ ጥፋቶችን ሰራ ነበር ይሄንን ተውን ያለን ونأكل الميتة የሞተ ነገር እንበላ ነበር نخون الأمانة أمانة አልነበረንም የሰዎችን እምነት እንክዳለን قال كلام مثل هذا يعني حتى جاءنا من نعرف نسبه وخلقه ከዛ ባህሪውንም የምናቀው ዘሩንም የምናቀው የሆነ ሰው መጣ وهدانا إلى دين الله سبحانه وتعالى الذي يأمرنا وده ሃይማኖት ጠራን ወደ አላህ ሃይማኖት ጠራን بالتواصل مع الأرحام نعم ቤተሰብ እንድናከብር ዝምድና እንድንጠብቅ احترام الجيران ጎረቤት እንድናከብር والأمانة والخلق الطيب ጥሩ ባህሪ እንድንይዝ ونبذ الخمر وأشياء كثيرة ክልክል የሆኑ ነገሮች እንድንቆጠብ ከመጠጥ ከመሳሰሉት ከዝሙት ከመሳሰሉት 10ቱ ትእዛዛት እናዘዙ أمرنا بالصلاة والصيام والزكاة كذا سجدة እንድንሰግድ እንድንጾም የመሳሰሉት እና الأشياء الأساسية في الإسلام وقد آذانا قومنا እነዚህ ሰዎች ደግሞ አስቸገሩን የኛው ሰው ሆነው አስቸገሩን يريدون منا أن نعود إلى دين آبائنا وأجدادنا ተመልሰን ወደ አያቶቻችን ጥፋት እንድንመለስ ነው የሚጠሩን وعبادة الأصنام ጣዖት ማምለክ فلذنا إليك إلى أرضك لكي تحمينا منهم ከነሱ ለመጠበቅ ወደ አንተ መሬት መተናል አሉት ለንጉሱ فقال شلون ما أحميكم أنتم ما قلتوا إلا الصح أنتم ما جبتوا من يعني الكلام اللي قاله نبيكم محمد كله صحيح ታዲያ ለምንድን ነው ማልጠብቃችሁ የተባለው ነገር ልክ ነው ነብዩ መሐመድ ያላችሁትም ያዘዛችሁ ነገር ይሄ ከሆነ ምን ችግር አለው ለምንድን ነው ማልጠብቃችሁ ምንም ችግር የለም ምንም አልነካችሁም አይዟችሁ ما في شيء عن اختلاف عن المسيحية والنصرانية شلون أنا أسلمكم لهم أقول ናይብ ክርስትናችንም የሚያዘን ይሄው ነው ለምንድን ነው መሰጣችሁ አልሰጥም لكم أقول لهم يذبحونكم والله لا أسلمهم إياكما በፍጹም አልሰጣችሁም يقول حق عبد الله بن ربيعة وعمرو بن العاص قبل إسلامهما طبعا اثنيناتهم أسلموا بعدين ይሄ ከመስለማቸው በፊት ነው ይሄ ስለዚህ ሰልመዋል በነገራችን ላይ عمرو بن العاص በኋላ ላይ እንትን ቢልም በኋላ ላይ ወደ እስልምና መጥተዋል عمرو بن العاص ويا عبد الله ورجع من باكر كان يقول له يا نجاشي ሲመለሱ ግን ምን አሉ إنهم يقولون قولا عظيما في عيسى ስለ ኢየሱስ ግን ልክ ያልሆነ ነገር ይላሉ በጣም ከባድ ነገር ብሎ አሳበቀ ይላል ከመውጣቱ በፊት بيحارشون بينهم ايه فقال اطلبوهم خلينا نسمعهم شو يقولون እስኪ እንስማ ከነሱ ምን እንደሚል اطلبوا ردوا ما تقولون في عيسى عليه السلام ስለ ኢየሱስ ምን ትላላችሁ እናንተ قال والله ما نقول إلا كما قال لنا محمد صلى الله عليه وسلم አሁንም መሐመድ ያለንን ነው ምን ነግረህ ብለው وش قال محمد قال عيسى هو نبي الله وروح منه አንደኛ የጌታ ነብይ መሆኑን وروح من እንግዲህ እስልምናው እምነት ነው وروح من የሱ ደግሞ መንፈስ መሆኑን كلمتين ثلاث بعد عن عيسى عليه السلام وقرأوا عليه آية كافها يا عين صاد ذكر رحمة ربك عبد የመርየም አንቀጽ ምዕራፍ አለ እሱን አነበቡለት واذكر في الكتاب مريم إذ انتبذت من أهلها مكانا قصيا መርየምን የሚጠቅስ ነገር አለ በቁርአን ላይና ማርያም በዛ ባልታሰበ ሁኔታ ባረገዘችበት ወቅትና ሰዎች ተደብቃ በነበረችበት ጊዜ አስታውስ ምናምን የሚል አለ የቁርአን አንቀጽ إلى آخر الآيات قال إني عبد الله عيسى عليه السلام يقول في እዛ ዒሳም ኢየሱስም አለ እኔ ከጌታ የመጣው የጌታ ባሪያ ነኝ አምላክ ጋር ላስተዋውቃችሁ ምናምን ብሎ አለ ሚል እንትን አለ ታሪክ አለ በቁርአኑ ላይ آتاني الكتاب وجن መጽሐፍ ይዤ መጣ جعلني نبيا وجعلني مباركا أينما كنت የትም ብሆን የተባረኩ ያረገኝ وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي በቤተሰቦቼ በጣም መልካም እንደሆን በስግደት ምንድነው ስሙ አስራት ወይም ዘካ ሰዎች እንዲያከብሩ የመሳሰሉትን መመከር አድርጎ ላከኝ ولم يجعلني جبارا شقيا በፍጹም ክፉ አላረገኝም ደግ አድርጎ ላከኝ هذا اللي قال لنا يا محمد وهذا ما نؤمن به فقال لهم
ان الكلام بمعنى يعني كلامه، الكلام اللي انتم تقولونه እናንተ የምትሉት ነገር هو نفس الكلام اللي انا اعرفه እኔም የማውቀው እንደዚሁ ነው አለ وما يتعدى ذلك ابدا. والله لا اسلمكم لهما እናንተን ለሌላ ሰው አሳልፌ አልሰጥም። ارجعا الى قريش ሂዱ ወደ አገራችሁ وخاوي كذا كذا وردوا عليهم هداياهم كلها የሰጡትን ስጦታዎች ሁሉ መልሱላቸው ብሎ አስመለስ። بزعل ايه. هني بس ابو عبد العزيز ابي اكد مره ثانيه، النجاشي من طرف المسلمين منو اللي كان يتكلم؟ جعفر بن ابي طالب. انا اسف አሁን አስተካከለለት። ቀደም عمرو بن العاص ያለ ነበር፣ ግን ከሙስሊሞቹ በኩል ማን ነው የሚናገረው ሲለው አሁን ተዛለው ጃዕፈር ነው። انا اسف قلت عمرو بن العاص اسف. اي جعفر بن ابي طالب هو اللي كان يتكلم عن المسلمين. اي عمرو بن العاص يمثل قريش مع عبد الله بن ربيعه. صحيح. يا عمرو بن العاص የሚባለው አብዱላህ ብን አቢ ረቢዓ የሚባለው ጋር አብሮ የመጣው ነው ከቁረይሽ ተልኮ። ይሄኛው ደግሞ ጃዕፈር ብን አቢ ጣሊብ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው፣ የአሊ ወንድም ከሙስሊሙ ግሩፕ ኃላፊ ሆኖ ነው የተናገረው ነው። اللي يتكلم باسم الصحابه او باسم المسلمين هو جعفر بن ابي طالب رضي الله عنه. هني ابو عبد العزيز يعني اذا بنرجع على اللغات فاحنا قلنا ان العربيه والجعزيه من نفس العائله. ስለዚህ አሁን ስለ ቋንቋ እናውራ። ለዚህ ጋር የግዕዝኛ እና አረብኛ ወንድማማቾች ናቸው ወይም አንዱ ከላይ ጀምሮ ከዛ ቅርንጫፍ ሆነው የመጡ ናቸው ካልን اللي هي من اللغات الساميه. نعم. في آيات أو في كلمات بالقرآن الكريم ترجع أصولها إلى اللغة الجعزية. ስለዚህ ነው ቁርአን ውስጥ የግዕዝ የሆነ ቋንቋ የአማርኛ የሆኑ ቋንቋዎች አሉ ይባላል ይለዋል። نعم. አሁን صحيح. ልክ ነው። اي والله يعني انا هذا شيء استغربته صراحه. እኔ ራሱ በጣም ነው የገረመኝ አለ። በደንብ ይሄ ነገር አለ። وانا اقرا في كتاب اسمه تاريخ انتشار الاسلام في اثيوبيا. በኢትዮጵያ የእስልምና መስፋፋት የሚል አንድ መጽሐፍ ያነበብኩኝ ይሄን ነገር አይቻለሁ። في الحبشه. ባበሻለ كتاب الفه شخص كذا كذا اسمه الولوي من مدينه ولو. ከወሎ የሆነ ሰው ነው የጻፈው ይላል። አይ ቲንክ ታሪክ الحبشه የሚለውን የጻፉት ሼክ محمد حميدين يبالوت عالمም ጽፈዋል። ሼክ መሐመድ አንድ ሰው አለ ስማቸውን ረስቼዋለሁ። ورساله علميه يعني مش كتب يعني لا هي رساله ماجستير. نا የማጅስተር ጽሁፍ ነው በጣም ወሳኝ። قدم الى جامعه وتم اعتمادها وترجم الى اللغه العربيه وعندي نسخه منه فقراته. وفي ورد هذا الكلام اللي هو ان القرآن الكريم توجد فيه كلمات من أصل جعزي أو ከግዕዝ የሆኑ ቋንቋዎች የሆኑ አሁን ብዙ ጊዜ ስናወራ መሃል ምላችሁ ነገር አይነቶች ብዙ አሉ ቁርአን ውስጥም من أصل أثيوبي خلينا نقول የኢትዮጵያ ቋንቋ የሆኑ موجودة فيه. هذه الكلمات دخلت على اللغة العربية قديما وأصبحت جزء منها بس هي في الأصل ليست عربية إنما هي أثيوبية. የግዕዝኛ የሆነች ከአረብኛ ያልሆነ ተብሎ አረብኛ ቁርአን ውስጥ ግን የገቡ የሆኑ ቃላቶች አሉ። مثل ما دلهم على موته إلا دابة الأرض تأكل من سأته. كلمة من سأته ما هي كلمتين، هذه كلمة واحدة، ما هي من حرف جر وسأته، لا كلها كلمة واحدة. من سأته معناه عصاته وهي ليست في الأصل عربية. هي አሁን የግዕዝኛ ስለሆነ አላውቀውም እኔ። من سأته ሚለው ዱላ ማለት ነው፣ የሰለሞን ዱላ ማለት ነው ይላል። إنما دخلت على اللغة العربية وأصبحت جزءا منها. في الله نور السماوات والأرض مثل نوره كمشكات. مشكات من لهم እንደዛው مشكات ليست لغة عربية. ምንድነው ግዕዝ የምታውቁ ሰዎች ንገሩን እንግዲህ مشكات ማለት ግዕዝኛ። وهذا موجود في التفاسير الإسلامية وطبقا لكلام هذا الرجل اللي هو الولوي في رسالته هو ذكر هذا الكلام أيضا. زين عندك في كلمات أخرى قد بعضها في القرآن وبعضها مسكوت من لو مشكات كميلون يعرف اللغة العربية مثلا طوبى للغرباء. شنو طوبى من لو ኢትዮጵያ እቺ ለገነት ለሆኑ ነገሮች ቱባ ነው ምን ለዋለ። ይሄም ግዕዝኛ ነው። ኢትዮጵያ እንደምንለው ቶባ ምትል ለብቻው አለች።
طوبة بعربية طوبة باللغة القديمة الأثيوبية. يمكن اليوم طبعا اندثرت مو موجودة ما يعرفونها لكنها انت نستعلى جزء استعلى هون لاي بزو ما ينقروبت ليون يشلال ነው የሚለው قديما طوبة هي كلمة حبشية قديمة معناها الجنة. طوبى الغرباء الجنة جنة ማለት ነው ፓራዳይዝ ማለት ነው ቶፓ ነው በእንግሊዝኛው ሚሉት ማለት ነው እሱ ጡባ ነው ግን ኦሪጂኑ ግዕዝኛ ነው ግዕዝ الغرباء زين. الجبت والطاغوت الجبت ሚለው ጣጉት ሚለው ጣዖት እንለለ በአማርኛ ራሱ ጣጉት ወይም ጣጉት ሚለው ጣዖት ሚለው በአማርኛ እሱም አማርኛ ነው معناه ግዕዝኛ ነው አረብኛ አይደለም ኦሪጂኑ የግዕዝኛ ነው زين. يعني هذا بعض ለምሳሌ منافق ሚለው عربية አይደለም اشياء تحضرني في اشياء اخرى كثيره يمكن ما اتذكرها احتاج وقت ما ባለፈው ያልኳችሁ የዋህ ሚለው አዋህ ሚለው ኢብራሂምን አዋህ ብሎ ይገልጽለታል ሌላም ብዙ አለ የአማርኛው ቅዱስ ቁርአን በአማርኛ የተጻፈ አለ የአማርኛ ትርጉሙ የቅዱስ ቁርአን ትርጉም ነው እኛ ምንለው ትርጉም እና እሱ ላይ መቅድሙን ስታነቡ ብዙ ቃላት እንደና ሐጂ መሐመድ ሳኒ ሐቢብ ዳም ያሉት መጽሐፉን የተረጎሙት ቁርአኑን የተረጎሙልን ዝርዝሩን እዛ ላይ አውጥተውታል በሰንጠረዥ አድርገው ይሄ አማርኛ ቋንቋ ነው ብለው المشاهدين. بس في كلمات كثيرة من أصل الجعزي دخلت اللغة العربية أو حتى إنها استخدمت في القرآن በቁርአን ላይ ሳይቀር በውስጡ የገቡ የሆኑ የግዕዝ የሆኑ ቃላቶች አሉ ነው በአጠቃላይ كريم. والمثال مثل ما قلت لك المشكات ومنسئته هاي مثالين على هذا الموضوع. بس أنا ودي إذا سمحت لي أستاذي الفاضل إن النجاشي ما خلصنا منه للحين. እንደው ከፈቀድክልኝ የነጃሺ ላይ ያልጨረስነው ነገር አለ ምንድነው ودي أرجع له إي والله احنا ودنا ناخذ تاريخ النجاشي أيوة. ሙሉ በሙሉ የነጃሽን ታሪክ መውሰድ አለብን ግን مولده نشأته እንዴት የተወለደ እንዴት ኖረ ምናምን ይሉትን نجاشي قصة ነጃሺ ራሱ ታሪክ ነው በጣም ብዙ ነገሮች በውስጡ ምንናገረው ነገር አለ ነው ሚሉን እንግዲህ ወንድሞች ሶስተኛው ክፍል አሁንም 30 ደቂቃ ኦልሞስት 25 ደቂቃ ምናምን አልፈናል ስለዚህ 30 ደቂቃ ለሚቀጥለው ጊዜ ላስቀምጥላችሁ ምክንያቱም ከጀመርኩት ማቋረጥ አልፈልግም ተወለደ ምናምን ብለን መቆም አንፈልግም ሙሉን በሚቀጥለው ኢንሻአላህ የመጨረሻ ክፍል እንነጋገርበታለን ከዛ ጋር ተያይዞ የዛ ጊዜ የነበሩ ሁኔታዎች ምናምን በተመለከተ በደንብ ይነግረናል ስለዚህ እሱን የምንሰማበት ጊዜ ኢንሻአላህ ነገ ይሆናል ለዛሬ ግን ጥያቄ ሐሳቦች አስተያየቶች ካሉ እንነጋገር ትላንትና ወንድሜ ዶክተር ደመቀ የመርየም